እንዲህ እያለን ወደ ማጠቃለያ ሰዓታችን ላይ ደርሰናል። አሁንም ደግሞ ክንፈ ከኛ ጋር የትም አልሄደም። ዛሬ ብዙ ነገር እኮ አልጠየቅነው። እነማን ተዳሩ በክንፈ ዘፈን የሚለው አለ። ብዙ የሚነሱ ነገሮች አሉ። ግን ከዛ በፊት ሙዚቃን ሲጀምር ክንፈ በእነማን ሙዚቃ ነበር የጀመርከው? እንግዲህ ሙዚቃ ሲጀምር ድሮ ያው መቼም ኪሮስ አለማየሁ የሁሉ መምራችን ነው። የነ ገብረ መስቀል የሚባሉ በማሲንቆ የሚጫወቱ ነበሩ። የነ ወድ ኩምር የሚባሉ በማሲንቆ ታዋቂዎች ናቸው። እነሱ እየሰማሁ ነው ያደኩት። ያው እንግዲህ ከዛ በኋላ የራሳችን ስታይልም የጨማመርና እዚህ ደርሰናል ማለት ነው። እንደው ክንፈ መጀመሪያ ያው ውልደትና አስተዳደጋ አለ፣ የተወለደ የታደገ ከዛ በኋላ ሙዚቃ ውስጥ እንዴት ብሎ ነው ሰተት ብሎ የገባው? የተወለድኩበት ፈረስማይ የምትባል ሀገር አለች። ቆንጆ የሆነች ሀገር አለች። አድዋ ናንትጮ ማህል ነው የምትገኘው። ፈረስማ ወረዳ ኃይል የምትባለው እዛ ነው ያደግኩት ተወልጄ እና ዘፈንም እዛ ነው የጀመርኩት። መጀመሪያ ዘፈን ሲጀመር መቼም እንደሁሉ አባትና እናት ልጁ እንዲማር ነው የሚፈልገው እንጂ ዘፋኝ እንዲሆን አይፈልግም። ትንሽ ሙከራ ነበረ፣ ፈተና ነበረ። መጀመሪያ ዘፋኝ አትሆንም ምናምን በቃ ግን ፍላጎት ካለ ግን መቼም ሁሉ ነገር ሰባብራና በቃ ትፈልገው ነገር የምትደርሰው። በተለይ አርት ልክፍት ነው። አርት ከተለከፍክ ደግሞ በቃ ልሰማቸው አልቻልኩም። በቃ መጀመሪያ ማሲንቆ ለመድኳት፣ ከዛ ቀጥዬ ደግሞ ክራር ለመድኳት። መጀመሪያ ማሲንቆ ነው ለመድኩት። አሁን በሁለቱ ያው የከተፍኩ ነኝ ያለው የከተፋ ስራ ስለ ይሄ በጣም ሙያን የሚጠይቅ እኮ ስራ ነው። የአራት አልበሞች ባለቤት ነው። አዎ ቅድም ስናነሳ ምን ብለህን ነበረ ክንፈ የነ ኪሮስን ሙዚቃ? ኪሮስ ደግሞ በትግርኛ ሙዚቃ በጣም ትልቅ አሻራውን ያሳረፈ ምንወደው ምናከብረው ሙዚቀኛ ነው፣ ነፍሱን ይማረው። ስለዚህ ከኪሮስ በጣም የምወደው ዘፈን አለች፣ አንድ ዘፈን ምቅና ይጽቡቅ ነው ምናምን የምትለው እሷን ዘፈን ብትጫወት ደስ ይለኛል። ብዙ ሰውም አማርኛ የሚናገር ሰው ትግርኛ ቋንቋውን የማያዳምጥም ሰው ተስማምቶ በጋራ የሚወዳት ሙዚቃ ናትና ግን አጋጣሚ ማሲንቆ ይዤ ስለመጣሁ እንጂ በክራር ይዤ መጣው ጫወታት እንደዚህ በድምጽ ብትጫወታት አለሁ የዝብሌ የለኹን የጥዕመ አለሁ የዝብሌ ምቅና ይጽብቅ እዩ ዋላ ሓደ ሰምኒ ያው በክራና እቺ ሙዚቃ ደስ ልብስ ስላለች እንደው በዛው እናንሳት ጋሽ ኪሮስን ካነሳን አንጓይ ፍስስ ደግሞ በጣም በቃ የኪሮስ ሚጣል ዘፈን የለም። አንጓይ ፍስስ ወነይ ዝምት የኪሮስ ዘፈኖች ምን ሰምተህ ምን የተኛው ልትጥለው በጣም ትልቅ ባለሙያ ነው። ነፍስ ይማርም እንላለን በዚህ አጋጣሚ። እንግዲህ ክንፈ 4 አልበሞችን ወደ ህዝብ አድርሰሃል። አብዛኛዎቹ አልበሞችህ ግን የባህላዊ ሙዚቃ ሆነው ግን የሰርግ ናቸው እና ሰርግን በተለየ የመረጥክበት ምክንያት አለ? አዎ ምክንያቱም እኔ መጀመሪያ ሲጀምር በባህላው ዘፈን የጀመርኩት በሚሰማቸው ያደኩትም ባህል የሚዘፍኑ ናቸው። ያው የኪሮስ ባህል ዘመናው ነው። የኪሮስ ራሱ አው የነወደኩ ሙር የነገር መስቀል መዝጎ ያው ባህላው ዘፋኝ ስለሆኑ በመሰረቱ እኔ ባህል በጣም ነው የምወደው ከልጅነት ጀምሬ። ዘመናው መኩራለሁ ግን አብዛኛው ግን ባህል በማሲንቆ ደግሞ በባህል ጨዋታ ስትጫወት ነው የሚያምረው እና ያው ክራር ስትጫወትም የባህል ዘፈን ነው የምዘፍነው አብዛኛው። ያው ዘፈኖችን አብዛኛው የባህል ናቸው። በመሃል ዘመናው ትንሽ የዘመናሉት እና ከባህል እንዳትወጣ ነው የምለኝ ወደኔ ሳስተያት አረ እንዳትባላሽ አንተ ከባህል ስታይል እንዳትወጣ የሰው ኮሜት እንደዛ ነው። ግጥምና ዜማው እንዴት ነው አመጣጡ? ማለት የሙዚቃ መሳሪያዎችን ተጫወትክ፣ ከዛ በኋላ ደግሞ ያው 4ቱም አልበሞች ላይ በከፊል ያንተ ግጥምና ዜማዎች አሉ እና ወደሱ እንዴት ነው ገባው? የመጀመሪያ ዘፈን አብዛኛው ዜማው የህዝብ ነው። ትንሽ ነው እኔ
የሚቀይረው ግጥሙ አስተካክዬ ያው ዜማው የህዝብ ትንሽ ነው የሚቀያየረው እንጂ የህዝብ ነው አብዛኛው የመጀመሪያው። ሁለተኛው ግን ትንሽ ቅይጥ ያለ ነው። ምክንያቱም ዜማው ግጥሙ ባህል ዘመናው ነው። ሶስተኛው ግማሹ ከሰው የተቀበልኩ ግማሹ ራሴን የሰራው። ሶስተኛ አልበሜ ወደ ዘመናው ያዳላ ነው። የመጨረሻው ግን ባህል ናት። የሰርግ ሙሉ ዘፈን የሰርግ ነው። ሙሉ አልበሙ የሰርግ ነው። አልበም ሲሰሩ 5 ወይ 6 ደቂቃ ናቸው። በድሮ ደግሞ ካሴትና ሲዲ ነበረና በአንድ ግልባጭ 5 በአንዱ ግልባጭ 5 10 ነው የሚፈቀድልን። ሰርግ ላይ በቃ ያልቅም ይባላል። ትግርኛ ዘፈን ሲጀምር ቀጥል ነው የሚባለው። በቃ እኛ ሰዎች በቃ ጨምረው በቃ እንዳታሳጥረው ነው ብለው ከዛ ደግሞ ብሩን በዚህ ጋር ይጨመራል። ሽልማት ነው በቃ ስሜት ሲገባ አይ ገና ነው ትንሽ ይቀራል እየቆጠርከው ነው ምን ያየው። ግማሽ ሲደክም ግማሽ ደግሞ እንደ አዲስ ይገባል። በቃ የስራው ስሜቱ መጣ እኮ እንዲህ ያለከ በቃ ራሱ ከወረዱ ሲል ራሱ እንደዚህ በቃ ይነቀንቀሃል። አንድ ሰርግ ላይ ብዙ ገጠመኞች ይኖራሉ። እንደው የገጠመህ ነገር የለም? አንድ ቀን ሰርግ ላይ ሄጄ ክራር እየተጫወትኩ ሲያጫውተው ነበርኩና በመሃል አይ ማሲንቆ ስታጫውተን ሲሉኝ ማሲንቆ ላጫውታቸው ከሻንጣ እቺ ከሻንጣ ላወጣ ሳይል እቺ የለችም እቺ ረስቻት ነው የወጥኩት እና በምን ልጫወት በቃ እና እቺ ገጠመችኝ። በቃ አራጫውተን ምን ሆነን ምናምን በቃ ረሳሁትም የለም ምንም የለም። ከቤት እስከማመጣት በቃ ክራውድ ነበረ። በጣም ያልተጣሉኝ በቃ አንድ ቀን ደግሞ እዛ አገር ቤት ነው በሰርግ ቀን እህቷ ሞተችና እንዴት ጥናት እንዳላቸው ቤተሰቦች በጣም ነው የሚገርመኝ። እናቷ ሆስፒታል አድዋን የሞተች እህቷ እና ሆስፒታል ውስጥ የሞተች እናቷ አንቺ በቃ አንዴ ሞታለች አትመለስም፣ ሰርግና ሞት አንድ ነው እና አንቺ ጠብቃት በቃ እስከ 6 ሰዓት በቃ ጭፈራው ይካሄዳል። እናካሄደዋለን ጭፈራው ከ6 ሰዓት በኋላ እና በቃ ይቆማል ጭፈራው። እስከ 6 ሰዓት ግን ማንም ሰው እንዳይሰማ ብሎ እኔን እንደነሱ አይነት ጥናት ያላቸው ሰዎች በቃ አይቻላቅም በቃ ለኔ ነገሩኝ እና እስከ 6 ሰዓት በቃ አለች ደህና ናት ምናምን እየተባለ ኧረ እንዴት ናት ምናምን ደህና ናት እየተባለ እናቷ ሆስፒታል እየጠበቋት ሬሳ አቅፎ በቃ እና እዛ በቃ ጭፈራው ተካሄደ በቃ እስከ 6 ሰዓት። ከ6 ሰዓት ሲደርስ አቁም ተባልኩና በቃ ወዲያውን ወርደው እና ሰው በደስታ እየጨፈረ የነበረ በሳቅ ወደ ልቅሶ ተቀየረ እና ሁላችን በቃ በጣም እና እንደዚህ ገጠመኝ። አንድ ቀን ሙሽሪት አልሰማችሁም ነበር ማለት? ሙሽሪት አልነገሯትም። ሙሽራው አልተነገረም። ሌላ ቤተሰብ አልተነገረም። የተወሰኑ ሰዎች እናትየው ግን ሰምተዋል። ሬሳዋ ፎቶ ነው እናቷማ እየጠበቁ ነው ያሉት። በዚህ እንደዚህ አይነት ቀን አያድርስ የኛ ስሜት እንዴት አይነት በጭፈራ ያለን እንትኑ በቃ ለሰርጉ እንዳይባላሽ እስከ 6 ሰዓት በቃ በጣም የሚገርም ነው። በጣም ብዙ ገጠመኞች ናቸው። ይሰውረኝ ይባላል። በጣም ይሄ በጣም ያሳዝን ገጠመኝ ነው። ደግሞ እስቲ የሚያዝናናም ይኖራል። ይሄኛው በዚህ እንዳንጨርሰው የሰጠህን ብር መልስልኝ ያለ ሰው አጋጥሞ ያውቃል? ኧረ እንዲያማስታወስ በቃ ሙዚቀኛ ያጋጥማል። አንድ በቃ ሲሸልመን ያደረና በመጨረሻ ላይ ክለብ ነው በሰርግ እና በመጨረሻ እንዲያ ሁሌ እንደዚህ ይለኛል። አንሳኝ ማለት ነው ስሜ አንሳኝ ይለኛል። እከለ ሲለው ይሸልመኛል። እንደገና ወደ ሌሎች እከለ ያልኩ ሲዘፍን እንደገና የሁሉ ብር ሸልሜ
አንሳኝ እንጂ ማለት እንደዚህ የሚወዱ ሰው እንትን አሉ። በቃ ከለየ አንተ የምትመስል የለም በቃ እንደዚህ ቆማና አንድ ምናምን በቃ የሚያስጠላ ቢሆንም በቃ አንተ ከማንም በላይ ቆንጆ ነው የምትለው የምወዳ ምንም ማድረግ አልቻለም። ከዛ አንድ ስታነሳ ግን ብሩ ይጨምራል። አዎ ይጨምራል እንዴ? ከዛ ይጨምራልና በመጨረሻው ጨረሸም መሰለኝ ብሩ እና ይለኛል ደግሞ አንሳኝ እንዳም በዛ ሙሉ ለይት ላንተ ያንሳ አንድ ሁለት ሰዎች ሌሎች ካነሳው በቃ እኔ ጋር አንሳኝ እና የሙሽራ ቤተሰብ ነው የሙሽሪት ቤተሰብ ነው። አዎ ያው ነው ድምጠኛ ነው ከመራቅ ያለ ነው ደግሞ ለዛ አዎ አረራቅ ያለ ነው እና እኛ ደግሞ አብዛኞቹ ቅርብ የሆኑ አባትና እናት ወንድማሞቹ ምናምን እነሱ እዛ ነው የምታተኩረው እና አስሬ በቃ የመጣ ይረብሸኛል። በቃ አንተ አሰራኝ በቃ ትረብሽኝ ብለው በቃ መጨረሻ ተናድጄ በቃ ላሰራኝ አልቻለም። የመጣ እንደ በእጄ ይዘኛል። በቃ እንደዚህ ከሆነ ብሬ መልሰልኛል። በቃ ይሄን ጋና መጨረሻ ላይ እንነጋገራለን። እሺ መጨረሻ ላይ አሁን ነው የምትሰጠኝ ብር አልሰጠም ለኔ ዘፈን በቃ ከዛ መጨረሻ ምንድነው ማለት በቃ እንደዚህ ጎቶት በቃ አንቆት ነው ያወጡት። በቃ አግብቶ ነበር ግን ይመስለኛል። ለዛ ነው ያኔ እንግዲህ አልፎበታል። ተለቅ ያለ እኮ ነው ያን ያልተሞገሰም ከዛ በኋላ ነው ገንዘብ ያገኘው። በተለይ ደግሞ የትግርኛ ሰርጎች ላይ ብዙ ጊዜ የምናስታውሰው ጊታሩ ላይ ተኮነ ወረቀት ይለጠፋልና የቤተሰብ ስም ነው የሚሰጠው። የቤተሰብ ኦርደር ሙሽሪትና ሙሽራ አባቷ እናቷ ወንድማዎቿ ወንድሞ በቃ እስከ ቅርብ ቤተሰብ አብዛኛው ነው የምትጠራው እና አለፍ እያልክ ነው ቤተሰብ ምናምን የምትጠራው። እሱ ደግሞ ለኔ ብቻ አንሳኝ በቃ ሌላው ሁሉ ከሞት ሰርዶ ያብቃል። አዎ ለኔ ያመጉሰኝ እና በቃ ፋታ እኮ አይሰጥህም። በቃ እኔ ደግሞ ሲጨንቀኝ የዘፈንኩል ዘፈን መልስልኝ አልኩ። ዘፈን መለሳል እንዴ አለኝ። ብርስ መለሳል እንዴ ታዲያ ያሞገዝኩትን ሙገዛ መልስልኝ። ናይት ክለብ ረጅም ጊዜ ሰርተሃል? አንድ 8 ዓመት በተከታታይ ሰርቻለሁ። አሁን አለፍ ብዬ ነው የምሰራው እንጂ በጣም አድካም ነው። ሰርግም ቢዚ ያደርጋል አይደል? አዎ በተለይ ከኮሮና በፊት በጣም ሰርግ ቢዚ ነበርኩና ናይት ክለብ መስራት አልቻልኩም ነበር። አሁን አለፍ እያልኩ እሰራለሁ። የመጀመሪያ አልበም ጉዳ የሚለው ነው። ሁለተኛው ደግሞ ትምቹወኒ የሚለው ነው። ከሁለቱ አልበሞች ሙዚቃዎችን ሰብስበው ወደ 12 የሙዚቃ ቪዲዮ ክሊፖችን ሰርተሃል። ቪዲዮ ክሊፕ እንዳለ ሙሉ አልበም ሰርቻለሁ። ብዙ ጊዜ አስቸግራ ቪዲዮ ክሊፕ መስራት። ብዙ ጊዜ አልበም ሲያወጣ ሰው ወይ አንድ ሙዚቃ ወይ ሁለት ሙዚቃ ነው መርጦ የሚሰራው። እንዴት ደፍረህ 12 ሙዚቃ ክሊፕ ሰራ? እንትኑ ሶለዳ ሙዚቃ ቤት ነበር በዛን ሰዓት። እሱ ነው ሁሉ ነገር የጨረሰው። ቆንጆ ነበረ ውጤቱ። በዛን ሰዓት በቃ ነው። በጣም ደስተኛ ነበርኩ። ያው ክፍሊቱም በዛን ሰዓት ተመስገን ነው። እንግዲህ ዳንዬ ብዙ ነገሮችን አነሳን፣ ግን ምን ቀረን መሰለክ ክንፈዬ? የቤተሰብ ሁኔታ ምን ይመስላል? እሱ ነው ያልተነሳው። ያው ቤተሰብ እኔ ባለትዳር ነኝ፣ ልጆች አሉኝ። ማን ትባላለች ባለቤትህ? ብናቃት ደስ ይላል። አለም መብራሃት ትባላለች የምወዳት ባለቤቴ። ያው በአጋጣሚ የኔ ቤተሰብ መቀሌ ነው ያሉት፣ ግን በመቀሌ ላመጣቸው እያሰብኩ ነኝ እና እዛ ነው ያሉት። እኔ እየተመላለስኩ ተመስገን። የምታከብረኝ ማከብራት ባለትዳር ነኝ። ተመስገን። ማን ይባላሉ ልጆችህስ? ፍየር ትባላለች፣ ከሷ ቀጥሎ አቤል ይባላል፣ ከሷ ቀጥሎ ነዌል ይባላል፣ የመጀመሪያም ጸጋይ ይባላል። አው ተመስገን ነው። አድርሰሃል በደንብ መታደል። አሁን እኮ ለግማሽ አልበም ትንሽ ቀሩ አይደል? አዲስ ስራዎች አሉ በቀጣይ እንደው ምን እንጠብቅ? አሁን ዜማ ያው ስቱዲዮ ብቻ ነው የቀረው እንጂ ያው ዜማውና ግጥሙ አልቀዋል። መቼም ከእግዚአብሔር ጋር እስኪ ለአዲስ ዓመት መቼም ይደርሳል ብዬ አስባለሁ። የብዙ ሰዎችን ሰርግ ሰርተሃል፣ ግን ከሰራሃቸው ሰርጎች የሚታወቁ የምናውቃቸው ሰዎች ሰርግ ሰርተህ ታውቃለህ? የቀነኒሳ ሰርግ ነበርኩ። የፍሬያት ሰርግ የሸራተን እኔ ነኝ የሰራሁላት። ሌሎችም አሉ። አንድ
ጥያቄ ግን ነበረችኝ። እንደው በሰርግ ላይ ብዙ ገንዘብ ትሸለማላችሁና ትልቁ ገንዘብ ተሸለመህ የምታውቀው ስንት ነበር? ካንተ ራስህ ስንት ነበር? አንተ ራስህ ያለፈው እንደዛ ተጠየቅኩ። የሚገርምሽ ነገር አብዛኛው ብዙ አልቆጥረውም ማለት ግማሹ ሙዚቀኞች ስለሚወስዱት አንዴ ቆጠሩልኝና 130 ሺህ ትሸልማለሁ። ራስህ ባንድ አለ አይደል? አለኝ። ሙሉ ባንድ ነው? ማን ነው የሚባለው? ባንድ ክንፈ ባንድ ነው የሚባለው። በራሴ ስም ነው። እስቲ ለባንዱ ቆይተዋል። አንዴ ለባንዱ የምትወደውን ሙዚቃ እንደው አንተ ሁሉ ወደዋለህ ግን አብያሳ ዘለ ጫማዬ ለከዕዮማይ አውቲ ጭባይ ዘለ ናኺ መቆነኒኺ አውቲ ቡቲክ ዘለ ጫማዬ ለከዕዮማ سجمي سعسعي سجمي سعسعي سعيم كازيت منو كمولد مصبعي ديري ديري انكو عفاي وحنا وضنا يتداري عد زلنا يخوت وصعت نوري لبنا حدا يوم قتل حدا فري ديري 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 يا مسيقى ኮራና ጥያቄ ደግሞ ነበረች የመጨረሻ ናትችኛው መዋጣ የሚባለው የትኛው ነው? በዋጣ ነው ብዙ ሙዚቃዎቹን ክንፈ የሚጫወተው ይባላልና ዋጣ ማለት የትኛው ነው? ዋጣ ማለት እኮ እቺ ናት። ማሲንቆ እኮ ናት። ማሲንቆ ናት ዋጣ። እኔ ሌላ ጭራ ዋጣ ትባላለች። ጭራ ትባላለች። ዋጣ ማለት ግን እንደዚህ ማለት መውጣይ ማለት ነው። መውጣይ እንደተጫወትኳት ዋጤያ ማለት ነው። ዋጤያ አዎቺ ጭራ ትባላለች። አዎ ጭራ የፈረስም ጭራ ይባላል፣ የበሬም ጭራ አለ። ግን እቺ ጭራ ትባላለች። ጭራ የምትባለው ምንድናት? የፀጉር የፈረስ ፀጉር ስላለው ጭራ ነው የምትባለው። ግን ጭራ ዋጣ ትባላለች። ክንፈዬ እንደው በጣም ደስ የሚል ቆይታ ነበረን። እጅግ በጣም እናመሰግናለን። አንተ ቀረ የምትለው ነገር ካለ ወይም የምታመሰግነው ሰው ካለ በዚህ ሁሉ የሙያ ውጣ ውረድ ውስጥ እንግዲህ ብዙ ባለውለታዎች ከጎኔ ይኖራሉ። የምታመሰግነውም ሰው ካለ እድሉን እንስጥ። መቼም እኔ ለሞላው አብዛኛው ለአድማጭ እኔ በጣም እናመሰግነዋለን አመሰግነዋለሁ። ጠቅላላ በስራዬ ከመጀመሪያ እስከ መጨረሻ በስራዬ ላይ የተሳተፉ ያገዙኝ በጣም ክብር አለኝ። አመሰግናቸዋለሁ። በጣም ወዳቸዋለሁ። ባልደረቦቼ የሙዚቃ ጓደኞቼ ማለት ነው። ክብር ይስጥልኝ። እኛም እናመሰግናለን እዚህ ድረስ መጥተህ ቆንጆ ጊዜ ስለሰጠህን። ስለዚህ ከመሰነባበታችን በፊት ግን በጣም ተወዳጅ የሆነው ሙዚቃህን ልትጫወትልን ነው። እኔ ራሴ በጉጉት ነው የምጠብቀው። እሺ አትሹካሬ አትሽንከሬና ሰለም በለለይ ምሳይናና አትሽንከሬና ሰለም በለለይ ምሳይናና አትሽንከሬና ሰለም በለለይ ምሳይናና ወይ እንግዲህ በቃ በጣም እናመሰግናለን። እንግዲህ በሰፊ ወደዚሁ መድረክ ላይ ሊጫወትልን ነው። ስለዚህ እንሰነባበትና ተንደርድረን እንገባለን። ዘና ፈታ ያለው እሁዳችን በኢቢኤስ ይህንን ይመስል ነበር። በቀጣይ ሳምንት በተለያዩ ዝግጅቶች እስከምንገናኝ መልካም ሳምንት።
Murat, Murat, level.